ሰላም ጤና ይስጥልኝ። ዛሬ መጋቢት 23 2018 ዓ.ም ነው። ትላንትና ዛሬ ሌሊት ዓለም ሊያምነው የማይችለው ፊልም ተከስቷል። አሜሪካ ከባድ ቦምብ አውሮፕላኖች ተጠቅማ ኢራን ኒውክሌር ጣቢያ ላይ ያደረሰችው ጥቃት በዝርዝር እናያለን። ፕሬዚዳንት ትራምፕ በድንገት ብቅ ብለው በሁለት ወይም በሶስት ሳምንት ውስጥ ጦርነቱን አቁመን እንወጣለን ሲሉ ዓለምን ግራ አጋብተዋል። ኢራን አፕልና ጉግል ካምፓኒዎች ላይ ዛተች የሚሉና ሌሎች መረጃዎችን ይዘናል። ይህ የኢንቶኒ ሚዲያ ዘገባችን ነው። አብራችሁን ቆዩ። ትላንት ማታ በኦቫል ኦፊስ ውስጥ ጋዜጠኞችን የሰበሰቡት ትራምፕ ዓለም ያልጠበቀውን ቦምብ ጥለዋል። ትራምፕ ያሳዩት ቪዲዮ ከምንመለከተው ባሻገር ምድር ላይ ሕይወትን የሚያናውጥ ኃይል ያለው መሳሪያ መጠቀማቸውን ያሳያል። ይህ ቪዲዮ በኢራን ኢስፋሃን ከተማ አቅራቢያ የሚገኝ የኒውክሌር ጣቢያ ላይ የተፈጸመ ጥቃት ነው። ጥቃቱ 2000 ፓውንድ ክብደት ባላቸው ባንከር ባስተር ቦምቦች የተፈጸመ ሲሆን ፍንዳታው አየር ላይ ያስከተለ ግዙፍ የእሳት ኳስ መሰል ጤዝ በአሜሪካ የአየር ሁኔታ ሳተላይቶች እንኳን ተመዝግቧል። ይህ በጦርነቱ ወቅት እስካሁን የተፈጸመ በጣም ኃይለኛ ጥቃት እንደሆነ ይገመታል። And I think within maybe 2 weeks, maybe a couple of days longer to do the job, but we want to knock out every single thing they have. Now it's possible that we'll make a deal before that because we'll hit bridges and we'll hit some bridges. በጣም በቅርቡ እንወጣለን፣ ምናልባት በሁለት ወይም በሶስት ሳምንታት ውስጥ ብለዋል ትራምፕ። ከኢራን ጋር ስምምነት አያስፈልገንም፣ የኒውክሌር አቅማቸውን ካጠፋን በኋላ ጥለናቸው እንሄዳለን ነው ያሉት። በሌላ አነጋገር ቤቱን አፍርሰን ቁልፉን እንወረውርላቸዋለን አይነት ስላቅ ነው። ይህ ሰላም መንገድ ነው ወይስ ኃላፊነትን የመሸሽ ስልት? እንቆቅልሹ አልታወቀም። ጦርነቱ እየተባባሰ መጥቶ አሁን ከወታደራዊ ጣቢያዎች ተሻግሮ የሲቪል ኢላማዎችን ማነጣጠር ጀምሯል። የኢራን መንግስት ትላንት በማህበራዊ ሚዲያ ገጻቸው ላይ አስደንጋጭ መረጃን አስተላልፈዋል። አሜሪካ ከእስራኤል ጋር ባካሄዱት የአየር ጥቃት በኢራን ውስጥ ካንሰርን ጨምሮ ልዩ ልዩ መድኃኒቶች የሚያመርት ትልቅ ፋብሪካ ላይ ጉዳት አድርሰዋል። ይህ ኩባንያ በሺዎች ለሚቆጠሩ ህመምተኞች የሚሆን መድኃኒት የሚያመርት ነበር። ይህ እርምጃ በተባበሩት መንግስታት የሚታወቀው የሰብአዊ እርዳታ ድንጋጌ ላይ ቀጥተኛ ጥሰት ነው በማለት የኢራን መንግስት ከፍተኛ ቁጣውን ገልጿል። ጠቅላይ ሚኒስትር ኔታንያሁ ትላንት በሰጡት ጋዜጣዊ መግለጫ ኢራን ላለፉት ዓመታት ለጦር መሳሪያ ያወጣችው $1 ትሪሊየን በሙሉ ውሃ በላው ብላለች። አሜሪካና እስራኤል በጥቂት ሳምንታት ውስጥ ያወደሙት ንብረት ኢራን ለ40 ዓመታት የገነባችው በመሆኑ ለብዙዎች ድንጋጤ ሆኗል። የኢራን ማስጠንቀቂያ ለአፕል እና ለጉግል። ይህ ዜና ቴክኖሎጂውን ዓለም አንቀጥቅጧል። ኢራን አብዮታዊ ዘበኛ ዛሬ ማለዳ በሰጠው መግለጫ እንደ አፕል፣ ጉግል፣ ማይክሮሶፍት እና ሌሎች ኩባንያዎች ላይ ከኤፕሪል 1 ጀምሮ እርምጃ እንወስዳለን ብለዋል። ቢሮዎቻችሁን አመድ እናደርጋቸዋለን፣ ሰራተኞቻችሁ ይውጡ የሚል ማስጠንቀቂያ ነው። ኢራን ሚሳኤል ሲያልቅባት አሁን ወደ ሳይበር እና ሽብር ጦርነት ተሸጋግራለች እያሉ ነው። አሁን ባለው መረጃ መሰረት አሜሪካና እስራኤል ጦርነቱ ከተጀመረበት የካቲት 21 ጀምሮ በኢራን ውስጥ ከ13000 በላይ ኢላማዎችን ደብድበዋል። ይህ ማለት በየቀኑ በአማካኝ 400 በላይ ቦምቦች በኢራን ምድር ላይ ያዘንባሉ ማለት ነው። ገና 3000 ተጨማሪ ኢላማዎች መኖራቸውን ትራምፕም ተናግረዋል።
ትናንት ሌሊት በእስራኤል ሃይፋ የሚገኘው የነዳጅ ማጣሪያ በኢራን ሚሳኤል ተመቶ በእሳት መጋየቱን የእስራኤል መገናኛ ብዙሃን አረጋግጧል። ኔታንያሁ ግን ዛሬ ማለዳ በሰጡት መግለጫ ከአስፈላጊ የአካባቢው ሀገራት ጋር አዲስ ህብረት ፈጥረናል ብለዋል። እነማን እንደሆኑ አልተናገሩም። ግን የአረብ ሀገራት በሚስጥር ከእስራኤል ጋር እጅና ጓንት ሆነው ኢራንን እያዳከሙ ነው እየተባለ ነው። As he stepped aboard France's flagship aircraft carrier, the Charles de Gaulle, Emmanuel Macron insisted that French forces in the eastern Mediterranean were on a defensive mission. Nous ne faisons pas partie. We are not a part of this offensive. Our objective is to protect our national. የሆርሙዝ ሰርጥ የፈረንሳይ ሆነ ትራምፕ የሆርሙዝ ሰርጥን የመጠበቅ ኃላፊነት የአሜሪካ አይደለም ብለዋል። ፈረንሳይ ተጠብቀው ወይስ ነዳጅ የሚፈልግ አካል ይጠብቀው በማለት እጃቸውን ታጥበዋል። ይህ ማለት አሜሪካ የዓለም ፖሊስነት ሚና በይፋ እየተወቹ ነው ማለት ነው። Found themselves in Iran's crosshairs. Macron pledged to defend Cyprus after it was targeted by Iranian drones. He announced a large naval build-up, including 8 frigates, 2 amphibious helicopter carriers, and the Charles de Gaulle aircraft carrier. በሌላ በኩል ደግሞ የእስራኤል ሚስጥራዊ አርቲፊሻል ኢንተለጀንስ እስራኤል የኢራን መሪዎችን ለማጥፋት የምትጠቀመው ቴክኖሎጂ ዘ ዋሽንግተን ፖስት ባወጣው ዘገባ መሰረት እስራኤል የራሷ የሆነ ከፍተኛ ሚስጥራዊ የአርቲፊሻል ኢንተለጀንስ ወይም ኤአይ ፕላትፎርም እየተጠቀመች ነው። ይህ ኤአይ የኢራን ከርሰ ምድር ሴሉላር ኔትወርክ፣ የጎዳና ላይ ካሜራዎችንና የኢራን መንግስት ራሱ ያቋቋማቸው የክትትል ስርዓቶችን በመጠቀም የኢራን ጠቅላይ መሪ እንቅስቃሴ እስከ የትኛው ክፍል ውስጥ ድረስ እንደሚገኙ ለይቶ ያሳውቃል። ይህ ማለት የኢራን መሪዎች በራሳቸው ሀገር ከጥላ ጋር እየተጫወቱ ነው ማለት ነው ተብሏል። ክቡራትና ክቡራን፣ ሚስጥራዊ ኤአይ የኤነርጂ ቀውሱ ጦርነቱ በማን ድል እንደሚጠናቀቅ ሳይሆን ዓለም ከዚህ በኋላ ወደ ቀድሞ ህልውና ትመለስ ይሆን ብለን እንድንጠይቅ አድርጎናል። ትራምፕ በሁለት ሳምንት ውስጥ ጦርነቱን አቁመው ይወጡ ይሆን ወይስ ኢራን የአሜሪካ የአፕልና ጉግል ተቋማቶች ላይ ጥቃት ትሰነዝር ይሆን? አስተያየታችሁን በኮመንት አጋሩን። ለተጨማሪ ትኩስ መረጃዎች ቻናላችን ሰብስክራይብ አድርጉ። ቸር ሰንብቱ። Which are extremely difficult to stop. This is no longer a tactical exchange. It is a war of industrial endurance. For Israel, cluster munitions present an extra challenge. Ballistic missiles carrying them must be shot down before they split apart, so that even if the attacks are less frequent, they are potentially more deadly. Even the Iron Dome and Patriot batteries are finding the salvos difficult to stop. Every successful breach raises the same terrifying question: how many interceptors are left in stock? The strain is showing. The US has quietly placed emergency orders with major defense contractors to ramp up production. A move that signals a looming shortage. While Israel's Arrow and David Sling systems have performed admirably, the stockpile is finite.